بسم الله الرحمن الرحيم በፍርዓውን ታሪክ ውስጥ እጅግ በጣም አስተማሪ ክስተቶች ስላሉ ግፈኛን አላህ እንዴት እንደሚያጠፋው ትክክለኛ አማኝ የሆነን ሰው አላህ እንዴት እንደሚረዳው ከሙሳና ከፍርዓውን ታሪክ መረዳት እንችላለን። ቁርአን ላይ እንደ ሙሳ ታሪክ በብዛት የተነገረ አህዋሉና ሁኔታው የተዘረዘረ ታሪክ የለም። ከሱረቱል በቀራ ጀምሮ እስከ ሱረቱል አዕላ ድረስ ባለው በበርካታ ሱራዎች ውስጥ አላህ ተባረከ ወተዓላ የሙሳን ታሪክ ነግሮን። እነዚህ ሱራዎች ውስጥ የተዳሰሱ የሙሳን ታሪኮች እያንዳንዳቸውን መዘርዘር ቅደም ተከተላቸውን ጠብቆ ማስቀመጥ እጅግ በጣም ረጅምና ተከታታይ ፕሮግራሞች የሚያስፈልጉት ጉዳይ ሲሆን ዛሬ አጠር ባለ መልኩ የሙሳን ዋና ዋና የህይወት ታሪክን ከሱረቱ አልቀሰስ በመነሳት ለመቃኘትና ለመዳሰስ ከዚህ ውስጥም የሚገኙ ጠቃሚ ነጥቦችን ለመጠቆም እንሞክራለን። فبالله التوفيق وعليه الاعتماد. الله تبارك وتعالى سورة القصص مقبيا ولاي نبي عليه الصلاة والسلام تلك آيات الكتاب المبين نتلو عليك من نبأ موسى وفرعون بالحق لقوم يؤمنون بلو يا موسى أن تارك عليه السلام لنبي محمد صلى الله عليه وسلم زرزر الله جو يه حقنا باطلا يمي ليو يا قرآن أنكزوشنا جو كموسى أن كفرعون تاريك يتوسنون انقلس اللهالن انزرزر اللهالن ይህም እውነት ላይ የተመሰረተ ታሪክ እንደሆነ ከነገረን በኋላ አላህ ተባረከ ወተዓላ ከታሪክ የሚማሩት እነማን እንደሆኑም ሲገልጽልን لقوم يؤمنون ብሎ ለሚያምኑ ሰዎች ብሎ በቁርአንና በሐዲስ ታሪክና ትምህርት የሚጠቀሙት ቀድሞውኑ ያመኑ ናቸው። ለሐቅ የተዘጋጀ ልብ ያላቸው ሰዎች ናቸው። ከቁርአን ትምህርትም ይሁን ከቁርአን ሊጠቀሙ የሚችሉት። ከዛ አስከትሎ አላህ ተባረከ ወተዓላ የፍርዓውንን ማንነት ነግሮናል። ፍርዓውን ምድር ላይ በአምባገነንነት የሚታወቅ በሀገሩ የነበሩ ሰዎችን በተለያየ መልኩ ከፋፍሎ የተወሰኑትን ባሪያና አገልጋይ አድርጓቸው ከባባድ ስራዎችን ያሰራቸው የነበረ በጊዜው የሚወለዱ ወንድ ህፃናትን እያረደ ሴቶችን በህይወት የተወ ምድር ላይ ፈሳድን የሚያስፋፋ ግፈኛ ንጉስ ነበር ይለናል አላህ ተባረከ ወተዓላ። ኢነሁ ካነ ሚነል ሙፍሲዲን ምንም ወንጀል ያልሰሩ ህፃናትን በማረድ ሌሎችን ደግሞ ማይቻልን ከባባድ ስራ በማሰራት ለሱ ደስ የማይለውን ነገር የሰሩትን ደግሞ የተወሰኑትን እስር ቤት በመክተት ሌሎችን አሰቃይቶ በመግደል ምድር ላይ ወንጀል ያበዛ ሰው ነበር። ሆኖም ግፉ በዚህ መልኩ እንዲቀጥል አላህ ተባረከ ወተዓላ አልፈለገም። ለተበዳዮች አላህ ተባረከ ወተዓላ ተበቅሏል። ግፈኞችንም ይበቃችኋል ብሏል። በዘመኑ ድግምትና ድግምተኞች የበዙበት ሁኔታ ነበርና ከነዚህ ድግምተኞች ጠንቋዮች መሃል አንዱ ወደፊት ከእስራኤል ልጆች ውስጥ አንድ ህፃን ልጅ ይወለዳል፣ በዚህ ልጅም ምክንያት ንግስናህን ታጣለህ በማለት ለፍርዓውን ነግረውት ስለነበረ ይህን ከሰማበት ጊዜ ጀምሮ በየጊዜውና በየአካባቢው የሚወለዱ ህፃናትን ማስገደል ጀምሯል። ጠንቋዮች በነገሩት መሰረት ለህይወቱ ሰግቶ ለስልጣኑ ሰግቶ ማለት ነው። በዚህ መልኩም ምንም ወንጀል ያልሰሩ በርካታ ህፃናት ህይወታቸውን አጥተዋል። እጅግ በጣም በርካታ እናቶች ደንግጠዋል፣ አዝነዋል። እናት በመውለዷ ትደሰት እንዳልነበረው በሱ ዘመን እናቶች በመውለዳቸው ይከፉ ይጨነቁ ነበር። ፍርዓውን ይኖር የነበረው ግብጽ ሀገር ሲሆን የሀገሩን ህዝብ በማሰቃየት የሚታወቅ ከመሆኑም ጋር ለየት ባለ መልኩ ግን የእስራኤል ዝርያ የሆኑ ሰዎችን እጅጉኑ ያሰቃይ ነበር። ቀን ሙሉ
ከበባድ ስራዎችን ያሰራቸው ነበር። ይህን የጠንቋዮችን ወሬ ከሰማ በኋላ ደግሞ ወንድ ልጆችን በሙሉ እያረደ ሴቶችን ደግሞ በህይወት አስቀርቶ የማይችሉትን ከበባድ ስራ እየሰራ ይበድላቸው ይጨቁናቸው ነበር። አላህ ተባረከ ወተዓላ ይህ ግፍ እንዲቀጥል አልፈቀደም። አምባገነኑና ግፈኛው ፍርዓውን እንደዚሁ ረዳቶችና አጃቢዎቹ ማን አለብኝ በማለት አቅመ ደካሞችን መበደላቸውና መጨቆናቸው የሚያከትምበት ጊዜ ተቃረበ። ለዚህም የሚያስፈልገውን ነገር በሙሉ አላህ ተባረከ ወተዓላ እንዲመቻች አደረገ። ፍርዓውንና ረዳቶቹ ባያውቁም ይህንንም አላህ ተባረከ ወተዓላ ወኑሪዱ አን ነሙነ ዐለ አለዚነ እስተድዒፉ ፊል አርድ ወነጅዐለሁሙል ዋሪሲን ወኑመኪነ ለሁም ፊል አርድ ወኑሪየ ፊርዐውነ ወሃማነ ወጁኑደሁማ ሚንሁም ማ ካኑ የሕዘሩን ብሏል። አቅመ ደካሞች የነበሩትን የበላዮችና ወራሾች ልናደርጋቸው ውለታን ልንውልላቸው እንፈልጋለን። ፍርዓውንን ሃማንና ረዳቶቹንም ይሰጉት የነበረው ነገር በተጨባጭ እንዲደርስባቸው ማድረግን እንፈልጋለን ብሏል አላህ ተባረከ ወተዓላ። በዚህም መሰረት የሙሳ እናት በወለደች ጊዜ አላህ ተባረከ ወተዓላ የወለደችውን ሕፃን ልጇን ለተወሰነ ጊዜ ሳትፈራና ሳትሰጋ እንድታጠባ አላህ አዟታል። ይህንንም አላህ ተባረከ ወተዓላ ወአውሐይና ኢላ ኡሚ ሙሳ አን አርዲዒህ የሙሳን እናት አመላከትናት፣ ውስጧ ላይ ሐሳብ እንዲፈጠር አደረገን ወይም በህልም አሳየናት። አን አርዲዒህ ለተወሰነ ጊዜ አጥቢው። ሌሎች የተወለዱ ወንድ ህፃናት ላይ የደረሰው ችግር ይደርስበታል ብለሽ ስትሰጊ ባህር ላይ ጣዩ ብለን አዘዝናት አመላከትናት ይላል አላህ ተባረከ ወተዓላ። በተባለችው በታዘዘችው መሰረትም ሙሳን አለይሂ ሰላም የተዘጋጀ ሳጥን ውስጥ በማድረግ ኢትዮጵያን አቋርጦ የሚመጣው የአባይ ወንዝ ላይ ነህረን ኒል ላይ ጣለቻቸው። የአብራኳ ክፋይ የሆነውን ከማንም ከምንም በላይ መሳሳለትን ህፃን ልጇን ሳጥን ላይ አድርጋ ወንዝ ላይ ወስዳ ጣለች። መወለዱንም እናቱና የሙሳ እህት እንጂ ማንም አውቆ እንዳልነበረ የተፍሲሩ ዑለሞች ጠቅሰዋል። አላህ ተባረከ ወተዓላ አንድን ነገር ከፈለገ አስባቦቹን ሁሉ ያሟላልና ምንም እንኳ ወንዝ ላይ ወስደሽ ብትጥዩ ወላ ተኻፊ ወላ ተሕዘኒ ምንም አትፍሪ አደጋ ይደርስበታል ብለሽ ወላ ተሕዘኒ ከሱ በመለየትሽም አትዘኒ አትተከጂ ኢና ራዱሁ ኢለይኪ ወጃዒሉሁ ሚነል ሙርሰሊን ብሎ አብስራት። ውሃ ላይ ወንዝ ላይ ተጥሎ አይቀርም፣ እኛ ወዳንቺ እንመልሰዋለን። መመለስ ብቻም አይደለም ካንቺ አልፎ ለሀገሩ ህዝቦች በሙሉ የሚሆን ረሱል መልእክተኛም እናደርገዋለን ብሎ አላህ ተባረከ ወተዓላ የሙሳን እናት አብስሯል። ወዳንቺ መልሰዋለሁ ብሎ አላህ ቃል ገብቶላት የሙሳ እናት በታዘዘችው መሰረት ሌሊት ላይ ወስዳ ውሃ ላይ ጥላለች። ይህ ሙሳን የያዘው ሳጥንም የፍርዓውን አጃቢዎች ጠባቂዎች ወዳሉበት አካባቢ የባህሩ ማዕበል ይዞት ይመጣል። ምን እንደሆነ ግራ በመጋባት ሳጥኑን ይዘው ወደ ፍርዓውን ይመጣሉ። فالتقطه آل فرعون ليكون لهم عدوا وحزنا የፍርዓውን ረዳቶች ሳጥን ላይ ተደርጎ የተጣለውን ሙሳን ከወንዙ ላይ አንስተው አመጡት። ليكون لهم عدوا وحزنا እነሱ አላወቁም ወደፊት ለነሱ ጥላትና የሐዘን ሰበብ ሊሆንላቸው። ፍርዓውንና ሃማን እንደዚሁ ሰራዊቶቻቸው ካኑ ኻጢኢን ጥፋተኞች ወንጀለኞች ነበሩ፣ ሊቀጡ ይገባቸዋል። ወደፊት የሚቀጣቸውን ሰው ከባህር ላይ አንስተው አምጥተው ቤታቸው ላይ
በክብር አሳደጉ ይለናል አላህ ተባረከ ወተዓላ። ያገኙትን ሳጥን ወደ ፍርዓውን ይዘው መጥተው ፍርዓውን ፊት ለፊት ተደርጎ እንዲከፈት ታዘዘ። ሲከፈት ውስጡ ላይ ያሉት ሙሳ ናቸው አለይሂ ሰላም። ገና ጨቅላ ሕፃን ልጅ ጣታቸውን እየጠቡ ከጣታቸው አላህ ወተት እንዲወጣ አድርጎ እንደነበረ የተፍሲር ዑለሞች ረሂመሁሙላህ ተዓላ ጠቅሳ ተከፍቶ እንዳየው ፍርዓውን ሰላም አልተሰማው እንዲገደል አዟል። ወላኪን አላህ ተባረከ ወተዓላ የቀደረው ነገር ከመሆን አይቀርምና ከግድያ እንዲድኑ አላህ አድርጓል። በጊዜው የፍርዓውን ባለቤት የነበረችው ኋላ ላይ አላህ በኢማን አክብሯት እዚሁ ዱንያ ላይ በጀነት ያበሰራት አሲያ ላ ተቅቱሉሁ አትግደሉት ዓሳ አን የንፈዐና ምናልባት ወደፊት ሊጠቅመን ይችላል አው ነተኺዘሁ ወለዳ ወይም ደግሞ እንደ ልጅ አድርገን እናኖረዋለን ከኛ ጋር በማለት እንዳይገደል ሐሳብ አቅርባለች። ይህ ሐሳብም ተቀባይነት እንዲያገኝ አላህ አድርጓል። ፍርዓውን ባሏ እንዲገደል እየፈለገ እሷ አይገደልም ብላ ህይወቱ እንድትተርፍ አድርጋለች። ያኔ የእሱ ህይወት ዱንያ ላይ እንድትተርፍ ሰበብ እንደሆነችው ኋላ ላይ የእሷ የአሲያ ህይወት አኺራ ላይ እንዲተርፍ በአላህ በማመን በመልእክተኛው በማመን የአኺራን ዘላለማዊ ህይወትን ሙሳ ሰበብ ሆነዋታል። ትክክለኛውን ኢማን አምናለች። በማመኗ ምክንያትም ፍርዓውን ሲያሰቃያት ረቢ ብኒ ሊ ዒንደከ በይተን ፊል ጀነህ ወነጅኒ ሚን ፊርዐውነ ወዐመሊሂ ወነጅኒ ሚነል ቀውሚ ዛሊሚን ብላ ዱዓ አድርጋለች። በዚህ ጥያቄዋ መሰረትም አላህ ተባረከ ወተዓላ ገና ዱንያ ላይ ያለች የአኺራ የጀነት ቤቷን እንድታይ አላህ አድርጓታል። ጣረ ሞት ላይ እያሰቃዩት እየሳቀች እንደሞተች ተነግሯል። ጠንቋዮች በነገሩት መሰረት ህይወትህ በሱ ሰበብ ያበቃል የተባለን ህፃን ለመግደል ብሎ በጊዜው የተወለዱ ህፃናትን ሲጨፍጭፍ እንዳልነበረው ወደፊት ፍርዓውን እንዲጠፋ ሰበብ የሚሆነውን ከሱ ሽሽት ስንት ህፃናትን ይገድል የነበረውን ልጅ ቤቱ እንዲገባ አላህ አድርጓል። አሲያ ባለችው መሰረትም እዛ ቤት እንዲያድግ ተደርጓል። ገና ጨቅላ ህፃን እንደመሆኑ መጠን ጡት የሚያጠባውን ሰው ፍለጋ ወደ ገበያ ሄደዋል። ተቀጥረው የተከፈላቸው የሚያጠቡ ሰዎችን ፍለጋ። በሌላ በኩል የሙሳ እናት እስቲ የወንድምሽን ሁኔታ ተከታታይ በማለት እህቱን ልካ ስለነበረ የፍርዓውን አጃቢዎችና ጠባቂዎች ከቤተ መንግስቱ ተልከው ሙሳን ይዘው ወደ ገበያ ወጥተው ጡት የምታጠባን እናት ያማረጡና እየፈለጉ ሳለ የሙሳ እህት ደርሳለች። በዚህ መሃል የሙሳ የእናታቸው ሁኔታ ምን ይመስል እንደነበረ አላህ ሲነግረን وأصبح فؤاد أم موسى فارغا إن كادت لتبدي به لولا أن ربطنا على قلبها لتكون من المؤمنين بلانا ልጇን ሳጥን ላይ አድርጋ ወንዝ ወስዳ ከጣለችበት ጊዜ ጀምሮ የሙሳ እናት ቀልብ ባዶ ሆነ ስለ ሙሳ ከማሰብ ውጪ ይለናል አላህ ተባረከ ወተዓላ። መጨረሻ ላይ የፍርዓውን ረዳቶች አገኝተው ካመጡትና ክስተቱን ከሰማች በኋላ ካደት ሊቱብዲ ቢሂ ለውላ አረበጥና ዐላ ቀልቢሃ በጣም ከመጨነቋ የመጣ የኔ ልጅ ነው ልትል ሁሉ ደረሰች። ልቧን ባናረጋጋው ይላል አላህ ተባረከ ወተዓላ። በዛ ሰዓት ላይ የኔ ልጅ ነው ማለቷ ምን እንደሚያስከትል ይታወቃል። ሌሎች እንደተገደሉት ልጇ ይገደላል። ከወንዝ ላይ ተገኝቶ በመምጣቱ ልዩ ፍጡር ተደርጎ ተወስዶ ነው ፍርዓውን ቤት ክብካቤ የተደረገለት ያለው ጡት አጥቢ የተፈለገለት ያለው። እህቱን ሄደሽ እስቲ ስለሱ ተከታታይ ባለቻት መሰረት እህት ወጣ ባለችበት ከርቀት እየተከታተለች فبصرت به عن جنب وهم لا يشعرون የፍርዓውን ረዳቶች ሳያቁ የሙሳ እህት ከርቀት ሙሳን ተመለከተቻቸው። وهم لا يشعرون ሙሳን የያዙ የፍርዓውን ጠባቂዎች እህቱ እንደሆነች አያቁም፣ እየተከታተለች እንደሆነም አያቁም ይላል አላህ ተባረከ ወተዓላ። አላህ በሕክማውና በጥበቡ ለሙሳ እናት የገባውን ቃልም ተግባራዊ ለማድረግ
ሙሳ የማንንም ጡት አልጠባም እንዲሉ አላህ አድርጓል። የተለያዩ ጡት የሚያጠቡ እናቶች ቀርበው ቢሞከርም የማንንም ጡት መጥባት አሻፈረኝ ብለዋል። የፍዐሉ ማ የሻእ ተባረከ ወተዓላ። ይህንንም አላህ ሲነግረን ወሐረምና ዐለይሂ አልመራዲዐ ሚን ቀብል፣ ከእናቱ በፊት የማንንም ጡት እንዳይጠባ አደረገን ይላል አላህ ተባረከ ወተዓላ። ሙሳን የያዙ ሰዎች ተጨንቀው ከአንዲት ሴት ወደ ሌላ ሴት ሲያዟዞሩትና ሰው ሲያማርጡለት ባየች ጊዜ የሙሳ እህት ቃለት ሀል አዱልኩም ዐላ አህሊ በይትን የክፉሉነሁ ለኩም ወሁም ለሁ ናሲሑን፣ ጊዜውን ጠብቃ ተቀባይነት ያገኛል ሐሳብ ያለችበት ሰዓት ላይ ተናገረች። ካከዳ አስተዋይ የሆነች ሴት፣ በስለት ያላት ሴት መቼ መናገር እንዳለባት ሐሳቧን በምን መልኩ መግለጽ እንዳለባት ከዚህ ትምህርት እንወስዳለን። እንደደረሰች ሮጣ አላወራችም፣ አውቀዋለሁ እኔ አላለችም፣ ነገሩን አላበላሸችም። በል ታግሳ ሶብር አድርጋ ጠበቀች። በጣም ተጨንቀው ወዳ ወዲህ ሲያደርጉ ከአንዷ ሴት ወደ ሌላኛዋ ሴት ሲወስዱ ባየች ጊዜ ለሱ ማዘናቸውን መጨነቃቸውን ስታይ አሁን ብናገር ይሰሙኛል በማለት ሀል አዱልኩም ማለት ያውም በጥያቄ መልኩ አምጡት እኔ ላጥባላችሁ እኛ ጋር ሌላ ራስ አለች አላለች። ሀል አዱልኩም ዐላ አህሊ በይትን የክፉሉነሁ ለኩም፣ ይሄን ሕፃን ልጅ ተንከባክበው ኃላፊነቱን ወስደው የሚያሳድጉላችሁ ወደ ሆኑ ቤተሰቦች ልጠቁማችሁን አለች። እንዳትጠረጠር ራሷን ገለል አድርጋ ማለት ነው። ወሁም ለሁ ናሲሑን አለች፣ ያውም እነሱ ለሱ የሚችሉትን ሁሉ መልካም ነገር የሚያደርጉ የሆኑ ቤተሰቦች ናቸው፣ ደግ ሰዎች ናቸው አለቻቸው። አዎን አሉ፣ ተስማሙ። ሙሳ ከእናታቸው ጋር ተገናኙ። እናታቸውን ጡት ሲያገኙ ወዲያውኑ ጠቡ። የእስካሁን ሴቶችን ጡት እምቢ ብሎ እንዴት የዚህችን ሴት ጡት ጠባ የሚል ጥያቄም እንደተነሳ የተፍሲር ዑለሞች ጠቅሰዋል። የሙሳ እናት አላህ አመላክቷት ጥሩ ሽታ እንዳላት ጡቷ ለየት ያለ ወተት እንዳለው መልስ እንድትሰጥ አድርጓል ተባረከ ወተዓላ። ፍዕለን የእናት ሽታ ከሌሎች ለየት ይላል። እናት የልጇ ሽታ ከሌሎች ልጆች ለየት እንደሚልባት ሁሉ ፈረደድናሁ ኢላ ኡሚሂ ከይ ተቀረ ዐይኑሃ ወላ ተሕዘን ወሊተዕለመ አነ ወዕደላሂ ሐቅ ወላኪነ አክተረሁም ላ ያዕለሙን ብሎናል አላህ ተባረከ ወተዓላ። ወደ እናቱ መለስ ነው። ይህ የአላህ ሉጥፍ ነው፣ የአላህ ረሕመት ነው። የሌሎችን ጡት እንዳይጠባ አደረገ። እህትየው ጥሩ ሐሳብ ሰጥታ ሰዎች እንዲቀበሏት አደረገ። ሙሳም ወደ እናታቸው ተመለሱ። ሊማዛ ከይ ተቀረ ዐይኑሃ፣ ከሙሳ በመገናኘት አይኗ ያርፍ ይረካ ዘንድ፣ ወላ ተሕዘን ሐዘኗም ይቀር ዘንድ፣ ወሊተዕለመ አነ ወዕደላሂ ሐቁን ወላኪነ አክተረሁም ላ ያዕለሙን፣ የአላህ ቃልም እውነት እንደሆነ ታቅ ዘንድ፣ ወላኪነ አክተረሁም ላ ያዕለሙን፣ ነገር ግን ቦታው ላይ የነበሩ አብዛኞቹ አያቁም አላህ ቃል እንደገበላት ልጁ የእሷ እንደሆነ። ጡት የሚያጠቡና የሚያሳድጉ ሰዎችን ልጠቁማችሁ ያለችው የሙሳ እህት እንደሆነች አብዛኞቹ አያውቁም። አላህ ግን ያውቃል ተባረከ ወተዓላ። ቃሉን ሞላ። ሙሳ ወደ እናታቸው ተመለሱ። በየቀኑ አንዳንድ ዲናር እየተከፈላት የራሷን ልጅ እያጠባች ጥቅም አገኘች። ሙሳ ዓለይሂ ሰላም እናታቸው ጋር እየጠቡ አደጉ። ያለ ጡት መኖር የሚችሉበት ጊዜ ሲደርስም ከእናታቸው ቤት ወጥተው ወደ አሳዳጊያቸው አሲያ ወደ ፍርዓውን ቤት ሄዱ። መጀመሪያም ወደ እናታቸው የተመለሱት ልጅሽ ነው አሳድጊ ተብላ ሳይሆን በጡት አጥቢነት እየተከፈላት እንድታጠባ። ሙሳ ዓለይሂ ሰላም ከዛ ወደ ፍርዓውን ቤት ተመለሱ። ፍርዓውን ቤትም እንደፈለጉ ሆነው በንጉስ ቤት ተንደላቀው አደጉ ዓለይሂ ሰላም። ሌሎች ህፃናት ጠንቋዮች በተናገሩት መሰረት እየታረዱ እየተገደሉ፣ ፍርዓውን ግን የሚፈራው ነገር እዛው እሱ ቤት ውስጥ ነው ያለው። ጠንቋዮችም ይሁን ፍርዓውን ምንም እንደማያውቁ የሚያሳይ ክስተት ነው። ይህ ነው የምትፈራው ልጅ አንተ ቤት አለ፣ ግደለው፣ አስወግደው ማለት አልቻሉ። ድሮም ሸይጣን አንዲትን የሆነች ጭላንጭል ይዞ መጥቶ ከሷ ጋር 99 ነገር ጨማምሮ
ጠንቋይ ያወራል እንጂ ጠንቋይ የገይብን አውቆ የሚሆነውን ነገር በሙሉ ተረድቶ አይደለም። ሕፃን ሆነው ፍርዓውን ቤት በሚኖሩበት ጊዜም ቢሆን ፍርዓውን ሙሉ በሙሉ ደስተኛ እንዳልነበረ እንደው ይህ ልጅ ያለ በየጊዜው ያወራ እንደነበረ የተፍሲር ሊቃውንት ጠቅሰዋል። ሙሳ አድገው ለአካለ መጠን ደርሰው ኃላፊነት መሸከም የሚደርሱበት ወቅት ላይ ኃላፊነት መሸከም የሚችሉበት ወቅት ላይ ሲደርሱ አላህ ተባረከ ወተዓላ ጥበብን ግንዛቤን ሰጥቷቸው አተይናሁ ሑክመን ወዕልመን ወከዛሊከ ነጅዚ ልሙሕሲኒን ብሎናል አላህ ተባረከ ወተዓላ። በዚህ መሃል ሙሳ ዓለይሂ ሰላም የሆነ ወቅት ላይ ከተማ ውስጥ ሁለት ሰዎች ሲጣሉ ያያሉ። አንደኛው እንደ ሙሳ የእስራኤል ዝርያ ነው። ሌላኛው የንጉሱ የፍርዓውን ጎሳ ነው፣ የግብጽ ሰው ነው። የእስራኤል ዝርያ የሆነው ሰው ሙሳን ሲያያቸው አራግዘኝ ገላግለኝ ይላቸዋል። የተጣሉበት ምክንያትም ትልቅ የሚከብድ እንጨት ካልተሸከምክ ብሎ ላዩ ላይ ሊጭንበት ይሞክር እንደነበረ የተፍሲር ዑለሞች ገልጸው ቀደም ሲል እንደተጠቀሰው የእስራኤል ልጆችን አዳ ያደርግ እንደነበረ አቅማቸው በላይ የሆነን ስራ ያሰራቸው እንደነበረ ፍርዓውንና ረዳቶቹ ተነግሯል። እዚህም ጋር የጸባቸው መንስኤ የእስራኤል ዝርያ የሆነው ሰው ላይ እንደ እንስሳ እንደ አህያ ከባድ የሆነን እንጨት ላዩ ላይ መጫንን ፈልጎ ስለነበረ ዓላማ ذكره أهل التفسير ይህ እጭንብሃለሁ ያለ ሌላኛው አልሸከመም አትጭንብኝም ያለ ሲጣሉ ሙሳ ደርሰዋል። ገላግለኝ ብሎ ጥሪ ሲያቀርብላቸው የእሳቸው ጎሳ የሆነው ግለሰብ ሙሳ ሲገቡ አንተ ላይ እንዳልጭነው ይላቸዋል። ይህን ሙሳ አለይሂ ሰላም ለመገላገልም የተበደለውን አካል ለመርዳትም ግፈኛውን አደብ ለማስያዝም በተናገራቸው ንግግር ተናደውም ግለሰቡን በቦክስ ይሉታል። ይህን ሰውየው ተዘርሮ ይሞታል። ሙሳም ወዲያው ተጸጽተው قال هذا من عمل الشيطان إنه عدو مضل مبين لا ግለሰቡን መግደሌ የሸይጣን ስራ ነው፣ አሳስቶኛል፣ ሸይጣን ጥላትነቱ ግልጽ የሆነ ጠላት ነው ብለው قال رب إني ظلمت نفسي فاغفر لي ጌታዬ ሆይ ራሴን በድያለሁ ማረኝ ብለው ጌታቸውን ምህረት ይጠይቃል። አላህም ተባረከ ወተዓላ فغفر له ወዲያው ምሯቸው ነው መሃሪ አዛኝ የሆነ ጌታ ነው። ሙሳ አለይሂ ሰላም ስለማርከኝ ውለታን ስለዋልከልኝ ካሁን በኋላ ሙጅሪም ለሆነ ሰው ግፈኛ ለሆነ ሰው አጋዥና ረዳት አልሆንም ብለው ለጌታቸው ቃል ይገባል። ነፍስ አጥፍተዋልና በጣምም ተጨንቀው ያድራል። ከተማይቱ ላይ ኻኢፈን የተረቀብ ምን ይደርስብኝ ይሆን እያሉ እየተጨነቁ አደሩ። በማግስቱ ትናንትና ድረስልኝ አግዘኝ ብሎ ሲጣራ የነበረው የእስራኤል ጎሳ የሆነው ሰው ከሌላ ሰው ጋር ሲጣላ አዩት። አግዘኝ ብሎ ሲጣራቸው ኢነከ ለገዊዩን ሙቢን ግልጽ የሆንክ ጠማማ ሰው ነህ አሉት ሙሳ አለይሂ ሰላም። ትናንት ባንተ ሰበብ ሰው እንድገድል አድርገኸኛል እያሉ ጠማማ አሉት። ሆኖም ሙሳ አለይሂ ሰላም ግፈኛ የሆነውን ግብፃዊውን ሊበቀሉና ለእስራኤላዊው ሊያግዙ ሲሄዱ ቀደም ሲል አንተ ጠማማ ያሉት ሰው የሀገራቸው ሰው የሆነው ግለሰብ እሱን ሊመቱ የመጡ መስሎት قال أتريد أن تقتلني كما قتلت نفسا بالأمس ትናንትና ሰው እንደገደልከው ዛሬ ምንን መግደል ትፈልጋለህ እንዴ ብሎ ተናገረ። በዚህ አስደንጋጭ ንግግርም ይጣሉ የነበሩ ሰዎች ተለያዩ። ወሬውን የሰማው ሰው ወደ ቤተ መንግስት በመሮጥ ትናንት የተገደለውን ሰው የገደለው ሙሳ ነው በማለት ይናገራል። ቤተ መንግስት ጉዳዩ ከደረሰበት ቅጽበት ጀምሮ ቦታው ላይ ያሉ ባለስልጣናት ውይይት ይጀምራሉ። የገደለው ሰው ሙሳ እስከሆነ ድረስ ሙሳ መገደል አለበት ብለው ይመካከራል። ሙሳ እንዲገደል ተስማምተውም ሙሳ ካሉበት ተፈልገው እንዲመጡ ሰው ይላካል። ይሄን ውሳኔ የሰማ አንድ ግለሰብ
በሌላ አቋራጭ መንገድ ፈጥኖ ወደ ሙሳ በመምጣት ሙሳ ሆይ ከዚህ ሀገር ውጣ፣ ባለስልጣናት ባንተ ዙሪያ እየመከሩ ነው፣ ሊገድሉህ ነው፣ ውጣ፣ እኔ ላንተ በጎን ማሰብ ሰው ነኝ ይላቸዋል። ወጃአ ረጁሉ ሚን አቅሷል መዲነቲ የስዓ እየሮጠ ነው የመጣው። ይህ ግለሰብም ሙእሚኑ አሊ ፊርዓውን በመባል የሚታወቀው ግለሰብ እንደሆነ የተፍሲር ዑለሞች ጠቅሰዋል። ፍርዓውን ምንም እንኳ ግፈኛና አምባገነን ቢሆንም ከሱ ቤተሰብም ያመኑ ሰዎች ነበሩ። አንዱም ይሄ ነው፣ የሮጠ መጥቶ ለሙሳ የነገረው ሰው ማለት ነው። የዚህን ግለሰብ ታሪክ አላህ ተባረከ ወተዓላ ሰፋ ባለመልኩ ሱረቱ ጋፊር ላይ ነግሮናል። ሙሳ አለይሂ ሰላም በዚሁ ምክር መሰረት ሀገሪቱን ለቀው ይወጣሉ። በምን መልኩ እንደው ሲወጡ ሁኔታቸው ምን ይመስል እንደነበር አላህ ሲነግረን فخرج منها خائفا يترقب قال رب نجني من القوم الظالمين ሙሳ አለይሂ ሰላም ከሀገሪቱ ወጣ خائفا እየፈራና እየተጨነቀ የተረቀበ ደግሞም እየተደባበቁ ምን ይደርስብኛል፣ ቤት በኩል ደርሰው ይዙኛል ብለው እየፈሩ እንደዚሁ ደግሞ የተረቀበ የአላህን ፈረጅና የአላህን ፈረጅም የተጠባበቁ ሀገሪቱን ለቀው ወጡ። በእግራቸው የተጓዙ በልባቸው ወደ አላህ ተመለሱ። በምላሳቸውም ጌታቸውን ለመኑ። ረቢ ነጅኒ ሚነል ቀውሚ ዛሊሚን፣ ከግፈኛ ህዝቦች ጥቃት አድነኝ፣ ሰላም አድርገኝ እያሉ ከሀገሪቱ ወጡ። መድየን በመባል ወደምትታወቅ ከግብፅ በእግር ወደ 8 ቀን የሚያስጉዝ ሀገርም ለመግባት አሰቡ። ወደዛ ጉዞ ሲጀምሩ መንገዱንም ማያውቁትም ነበር። ወላኪን ዓሳ ረቢ አን የህዲየኒ ሰዋአ ሰቢል ብለው ቆርጠው ተነሱ። ቀጥተኛውን መንገድ አላህ እንደሚመራኝ ተስፋ አደርጋለሁ ብለው አላህን ይዘው ማያውቁትን ሀገር በበረሃ በጫካ ጉዞ ጀመሩ። አለይሂ ሰላም የመድየን ሀገር ሰዎች ውሃ የሚያጠጡበት ጉድጓድ ነበራቸው። እንስሳቶቻቸውን የሚያጠጡበት ጉድጓድ ጋር ሲደርሱ ወጀደ ዐለይሂ ኡመተን ሚነ ናስ የስቁን፣ ውሃ የሚያጠጡ ሰዎችን አዩ። ውሃ ከሚያጠጡ ሰዎች ውስጥም ለየት ያሉ 2 ሴቶችን አገኙ። ሰዎች እንስሳቶቻቸውን ያጠጣሉ። እነዚህ 2 ሴቶች ደግሞ እንስሳቶቻቸው ከሌሎች ሰዎች እንስሳት ጋር እንዳይቀላቀሉ እንስሳቶቻቸውን ሲሰበስቡና ሲከለክሉ አዩአቸው። ይህም ገርሟቸው ማ ኸጥቡኩማ፣ ለምንድነው እንዲህ የምታደርጉት? ለምንድነው እንስሳቶቻችሁን ከሌሎች እንስሳቶች ጋር ቀላቅላችሁ ማታጠጡት? ብለውም ጥያቄ ያቀረቡላቸው። የኔ ሴቶች ላ ንስቂ ሐታ ዩስዲረ الرعاء ወአቡና ሸይኹን ከቢር በማለት መልስ ሰጥቷቸው፣ እነዚህ ወንድ እረኞች እንስሳቶቻቸውን ጨርሰው ከማጠጣታቸው በፊት እኛ ከነሱ ጋር ተቀላቅለን አናጠጣም፣ ደግሞም የወጣ ነው አባታችን እድሜው የገፋ ሰው ስለሆነና መጥቶ ማጠጣት ስለማይችል እንጂ እኛ ሴት እንደመሆናችን መጠን አንወጣም ነበር ሲጀመረም። ከዚህም ሙስሊም እህት ትልቅ ትምህርት ልትወስድ ይገባታል። በሆነ ባልሆነው ከቤት መውጣት የለባትም ሴት ልጅ። በመሰረቱ ሴት ልጅ ቤት ነው መቀመጥ ያለባት። እንደዚህ አስገዳጅ ነገር ሲከሰት ልትወጣ ትችላለች። ከወጣች በኋላም ደግሞ በቂውን ጥንቃቄ ማድረግ ይጠበቅባታል። ከወንድ ጋር መላፋት፣ ከወንድ ጋር መሻማት፣ ከወንድ ጋር መቀለድና መጫወት አያስፈልግም። ወሀከዛ ከዚህ እንደምንረዳው አስፈላጊ ሆኖ ሲገኝ ችግር ይመጣል ተብሎ እስካልተሰጋ ድረስ አጅነቢ ወንድ አጅነቢ ሴትም ቢያናገር፣ አጅነቢያ ሴትም ከአጅነቢ ወንድ የሆነ ነገር ብትጠይቅ ችግር የለውም። ላኪን በአደብና በስርዓት መሆን አለበት። ማ ኸጥቡኩማ፣ አጭር ቃል ማናችሁ፣ ምንድናችሁ፣ ከየት ነው የመጣችሁት፣ የማን ልጆች ናችሁ አላሉም ሙሳ። ማ ኸጥቡኩማ፣ ምንድነው ችግራችሁ፣ ለምን እንስሳቶቻችሁን ታግዳላችሁ፣ እንዳይጠጡ ታደርጋላችሁ? የሚረዳ ነገር ካለ ሊረዱ ፈልገው ነው ሙሳ አለይሂ ሰላም። ወከዛሊከ ነጅዚል ሙሕሲኒን ብሎ አላህ ሙሕሲን እንደሆኑ ነግሮናል። በጎ አድራጊ ሰው ናቸው ሙሳ። ሴቶችን ባጭሩ ይሄን የምናደርገው ከወንዶች ጋር እንስሳቶቻችን ከሌሎች እንስሳት ጋር ተቀላቅለው በኋላ ለመለየት ከወንድ ጋር እንዳንላፋ ከወንድ ጋር እንዳንጠጋጋ ብለን ነው። እነሱ ጨርሰው ጠጥተው ሲሄዱ ኋላ ላይ እናጠጣለን ብለን ነው አሏቸው። ወሀከዛ ከቤት ለመውጣት ከተገደድሽ ከባድ ወንድ ጋር አትቀላቀይ፣ በተቻለሽ ያክል የመንገዱን ዳር ይዘሽ ሂጂ።
ከቤት የወጣሽ እንደሆነ ሙስሊም እህቴ ሰዓትና ቦታ ሁኔታ መርጠሽ ውጪ። እንደዚሁ ለመዝናናት ተብሎ ወጥቶ መሽከርከር የሙስሊም ሴት ባህሪ አይደለም። ከዛም ሙሳ አለይሂ ሰላም ሌሎች እረኞች ያጠጡበት ከነበረው ጉድጓድ አጠገብ ሌላ ጉድጓድ ነበረ። ተከድኖ የነበረ ሌላ ጉድጓድ ነበር። የጉድጓዱን ክዳን ለብቻቸው በማንሳት እንስሳቶቻቸውን አጠጡላቸው። በጊዜም ወደ ቤት ተመለሱ። የጉድጓዱን ክዳን ሌላ ጊዜ ብዙ ወንዶች ተሰብስበው እንጂ ለብቻቸው አንድ ግለሰብ ብቻ እንደማያነሳው ሰዎች ያውቃሉ። ሙሳ ግን አላህ በሰጣቸው ቁዋ ለብቻቸው አንስተውት አጠጡላቸውና ወደ ጥግ ሄደው ወደ አንዲት ዛፍ ጥላ ስር ሄደው አረፉ። በጣም ርቧቸውም ደክሟቸውም ነበር። እንስሳቶቻቸውን ለየት ባለ መልኩ ሙሳ ያጠጡላቸው ሁለት ሴት ልጆች እንስሳቶቻቸውን የነዱ ወደ ቤት ሄዱ። ሌላ ጊዜ ይደርሱበት ከነበረው ሰዓት ፈጥነው ቀደም ብለው ወደ ቤት በመድረሳቸውም እድሜያቸው የገፋው አባት ዛሬ እንዴት በጊዜ መጣችሁ ብለው ጠየቁ ይላሉ የተፍሲር ሊቃውንት። ልጆቻቸውም የሆነውን ሁሉ ለአባት ዘረዘሩ። እንግዲያውስ ይሄን ሰው ጥሩት በማለት አባት አዘዙ። ሙሳ አለይሂ ሰላም መልካም ስራቸውን ሰርተው ጥግ ይዘው ቁጭ ብለው ነበር። የሰሩት ለአላህ ብለው ካጠጡላቸው በኋላ የት ነው ቤታችሁ? ደክሞኛል፣ እንግዳ ነኝ፣ የሆነ ነገር አድርጎልኝ አላሉ። የተናገሩት አንዲት ቃል ብቻ ነው። አላህ በነገረን መሰረት ማ ኸጥቡኩማ ችግራችሁ ምንድነው ብቻ። ሴቶችን ብዙ ወሬ አላበዙ። ባለነበት ጊዜ ወንድና ሴት እንደሚቀልዱት እንደሚሳሳቁት ውስጣችን ንጹህ ነው ብለው ወንድምና እህት ከሚሆኑት በላይ ባድ ወንድና ባድ ሴት እንደሚሆኑት አልሆኑም። ሙሳ መልካም ስራቸውን ለአላህ ብለው ከሰሩ በኋላ ጥግ ይዘው ችግራቸውን ለአላህ ነው የተናገሩት። ثم تولى إلى الظل فقال رب إني لما أنزلت إلي من خير فقير ጥግ ላይ ጥላ ላይ ቁጭ ብለው ጌታዬ ሆይ ለምታመጣልኝ ርዝቅ ሁሉ ፈቂር ነኝ ፈልጋለሁ። ተረበው ነበር። አላህ እንዲረዝቃቸው እንዲያበላቸው ዱዓ አደረጉ። ሚን ኸይሪን ማለት ሚን ጣዓምን ተብሎ ተፈሰረ። ምንም አይነት ምግብ ካመጣህልኝ ፈልጋለሁ፣ ረዝቀኛል፣ አላህን ጠይቁ። በዚህ መሃል አባስ ሂዱ ጥሩት ብለው ባዘዙት መሰረት فجاءت إحداهما تمشي على استحياء ቅድም እንስሳትን የነዱ አምጥተው ካጠጡት መሃል አንዷ በሐያ የተራመደች መጣችና አባቴ መልካም ስራ ስለሰራህልን ምንዳ ሊመነዳህ ይፈልጋል በማለት የአባቷን ጥሪ ያስተላለፈች። ጥሩ ስራ ስለሰራህልኝ ለአባቴ ነግሬዋለሁ እና ውለታ ልንከፍልህ ነው አላለች። ራሷን ገለል አድርጋ የአባቷን መልእክት ባጭሩ ነው ያስተላለፈችው። አባቴ ውለታ ሊከፍል ይፈልጋል ብቻ። እኔ እንኳን አላለች፣ ስላንተ ነግሬው እንኳን አላለች። ዛሬ ወንዱ ወደ ሴቷ ለመቅረብ ሴቷ ወደ ወንዱ ለመቅረብ ማያወሩት ማያደርጉት ነገር የለም። የሸሪዓው ህግ ተጥሶ ማለት ነው። فجاءت إحداهما تمشي ረጋ ብላ የተራመደች መጣች። የቦረቀች የዘለለች አይደለም የመጣችው፣ የሮጠችም አይደለም የመጣችው፣ ረጋ ብላ ሄደች። على استحياء እርምጃውም ሐያ የተሞላበት ነው። على استحياء የሚለው ላይ አንዳንድ ፈስሮች እንደጠቀሱት ስትመጣ ፊቷን ሸፍና እንደነበረ ይናገራል። على استحياء قالت ሐያ በተሞላበት መልኩ ተናገረች። እየሳቀች ድምጿን ያለሳለሰች አይደለም የተናገረችው። ሐያ በተሞላበት አንደበት ቀስ ብላ ኢነ አቢ አለች። ራሷን አወጣች ከጉዳዩ ፊትና እንዳይከሰት። አባቴ የድዑከ ይጠራሃል ليجزيك أجر ما سقيت لنا ስላጠጣህልኝ አላለች። ወንድና ሴት ቀጥታ ሲገናኙ ሲነጋገሩ ሲያወሩ መሃል ላይ ሸይጣን ይገባል። ኢላ ማ ረሒመ ረቢ ስላጠጣህልን አባቴ ውለታ ሊክፈል ይጠራሃል አለቻቸው። በተባለው መሰረትም ሙሳ መጡ። ምግብ ቀርቦ ና ብላ ሲሏቸው ቅድም ላደረኩት ነገር ጀዛ ደምወዝ ከሆነ መስከፍለኝ አልፈልግም ለአላህ ብዬ ነው ያረኩት ብለው ሙሳ አለይሂ ሰላም አያሉ የሚል የተፍሲር ዑለሞች ንግግር አለ። አባትየው ደምወዝ አይደለም መከፍለህ እንግዳ የማብላት ባህል አለን እኛ፣ በዛው መሰረት እንግዳ ስለሆንክ ነው ማበላህ ብለው መልስ ሰጡ። ሙሳም አለይሂ ሰላም በሉ። እየበሉ ሳለም ሙሳ ማን እንደሆኑ ከየት እንደመጡ
ታሪካቸውን አጫወቷቸው። فلما جاءه وقص عليه القصص قال لا تخف نجوت من القوم الظالمين እኔ የመጣሁት ግብጽ ከሚባል ሀገር ነው። የወጣሁበት ምክንያት ሳላስበው በእጄ ሰው ህይወት አልፎ ነው፣ ሰው ገድዬ ነው፣ እየተፈለኩኝ ስለሆነ ሸሽቼ ነው የመጣሁት ብለው ሙሳ አለይሂ ሰላም ለአባትየው ታሪካቸውን አጫወቱ። አባትም ደግ ሰው ናቸው፣ ሷሊህ ናቸው። በርካታ የተፍሲር ዑለሞች እንደጠቀሱት ነብዩላህ ሹዐይብ ናቸው። قال لا تخف እንግዲያውስ አትፍራ አትዘን قد نجوت من القوم الظالمين ከግፈኛ ሰዎች ድነሃል። ምክንያቱም መድየን የሚባለው አሁን ያለህበት ሀገር ከፍርዓውን ግዛት ውጪ ነው፣ ከፍርዓውን ስልጣን ውጪ የሆነ ራሱን የቻለ ሀገር ነውና በሰው ሀገር መተው ስልጣናቸው ባልሆነ አካባቢ ላይ ዘልቀው አንተን ሊያጠቁ አይችሉምና لا تخف ካሁን በኋላ ፍርሃት ስጋት የሚባል ነገር የለም ብለው ሙሳን አረጋጉ። ሙስሊም ወገንን ማረጋጋት ማጽናናት ትልቅ አጅር አለው። ከዚህ መሃል የአባትየው ሴት ልጅ አንዷ በመምጣት አባቴ ሆይ ይሄን ሰው እኛ ጋር ሰራተኛ አድርገህ ቅጠረው፣ إن خير من استأجرت القوي الأمين እንደው ሰው መኮናተርና መቅጠር ካለብህ ልትቀጥር የሚገባው በጣም ታማኝ የሆነና ኃይል አቅምም ያለው ሰው ነው። ሙሳ ደግሞ ሁሉንም ያሟላል፣ ታማኝም ነው፣ ጉልበተኛም ነው። ቅጠረው እኛ ጋር ስራ ይስራለች። እነሱ ጋር ተቀጥረው ሙሳ ስራ እየሰሩ እንስሳቶቻቸውን እንዲያጠጡላቸው ሴቶች ከቤት እንዳይወጡ ማለት ነው። ዛሬ የሆነ ያልሆነ ሰበብ ፈጥረው ሴቶች ከቤት መውጣት ይፈልጋሉ። የሷሊሖች የነብዮች ልጆች ግን ኢማን ልባቸው ውስጥ ስር የሰደደ የአላህ ባሮች ግን ከቤት ላለመውጣት ምክንያት ይፈልጋል። ይሄን ሰው ቅጠረው እኛ ጋር ስራ ይስራ፣ እኛ እንዳንወጣ፣ እኛ የምንሰራውን ስራ እሱ እንዲሰራ አለች። እንዴት ሙሳን ቀውይ አሚን አለቻቸው? ጠንካራ ታማኝ የሆነ ሰው እንዴት አለቻቸው? በምን አወቀቻቸው የተባለ እንደሆነ ቀውይነታቸውን ኃይል እንዳላቸው ጉልበት እንዳላቸው ያወቀችው ቀደም ሲል እንደተጠቀሰው የጉርጓዱን ክዳን ብቻቸውን ሲያነሱ በማየቷ፣ አሚን ታማኝ መሆናቸውን ደግሞ ያወቀችው ሙሳን ልትጠራ በሄደችበት ጊዜ ልክ ሄዳ ሙሳን ስታገኛቸው ሙሳ አንገታቸውን ደፉ፣ ቀና ብለው ሴቷን አላዩም። አንድ በዚህ አወቀች ታማኝ መሆናቸውን፣ አንድ በዚህ አወቀች። ሁለተኛ ደግሞ ወደ ቤታቸው ሲሄዱ ሙሳ ቤቱን ስለማያውቁ ልትጠራቸው የመጣችዋ ሴት ከፊት የሄደች ሙሳ ከኋላ ሄዶ ነበር። የሆነ ሰዓት ላይ ንፋስ እየመጣ እግሯና ባቷን ይገልጣት ስለነበረ ሙሳ አለይሂ ሰላም አንቺ ከኋላ ይሁኒ፣ መንገዱን ስስት ወደፊት ለፊት ወደ ትክክለኛው አቅጣጫ ድንጋይ የወረወርሽልኝ እሄዳለሁኝ ከኋላ ሁኚ ብለው ሙሳ አለይሂ ሰላም ከፊት ሆነዋል። ይሄን የሚያደርገው አማና ያለው ሰው፣ አላህን የሚፈራ ሰው። ስለዚህ ይሄን ሰው ቅጠረው አለቻቸው። በዚህም መሰረት ይህ ደጉ ሰው በርካታ ሙፈሲሮች እንዳሉት ነብዩላህ ሹዐይብ إني أريد أن أنكحك إحدى ابنتي هاتين على أن تأجرني 8 حجج ለስምንት ዓመት ራስህን ታከራየኛለህ ወይም ሰራተኛ ትሆንልኛለህ፣ ከነዚህ ሴት ልጆቼ መሃል አንዷን ድረሃለሁ፣ ከፈለከም 10 ዓመት ታደርገዋለህ። 10 ዓመት ካላረከው ብዬ ላጨናንቅህ አልፈልግም፣ ዝቅተኛው ብቻ 8 ዓመት እኔ ጋር ስራ ስራልኝ አሉ። ወይን አትመምተ 10 فإن أتممت 10 فمن عندك 10 ዓመት ካረከውም እንደው በራስህ ፈቃድ ነው፣ እኔ ይሁን ብዬ አልጫነህም። وما أريد أن أشق عليك ላስቸግርህ አልፈልግም። ستجدني إن شاء الله من الصالحين إن شاء الله እኔን ከደጋግና ከጥሩ ሰዎች ተርታ ታገኘኛለህ ብለው ከሙሳ ጋር ውል ተፈራረሙ ማለት እንችላለን። إن شاء الله ያሉት ለተበሩክም ለተሕቂቅም ይሄን አላህ ያሳካዋል። إن شاء الله የአላህ ስም የተወሳበት ነገር በረካም ይሆናልና ቃላቸውን ከሚሞሉ ከደጋግ ሰዎችም ሆኜ ታገኘኛለህ፣ ቃሌን አላፈርስም። 8 ዓመት ስራ ከፈለክ ስራ አድርገው ከነዚህ ሴት ልጆች መሃል አንዷን ታገባለህ። ሙሳም አለይሂ ሰላም قال ذلك بيني وبينك 8 ይሁን 10 ይሁን የሚለው በእኔና በአንተ መሃል የሚያልቅ ጉዳይ ይሆናል። أيما الأجلين قضيت فلا عدوان علي 8 ዓመትም ለስራ 9 ዓመትም ለስራ እኔን የሚጎዳ ነገር ብዙም የለም። والله على ما نقول وكيل አሁን ለተናገርነው ንግግር ለተዋዋልነው ውል አላህ ተባረከ ወተዓላ ምስክራችን ነው፣ ሌላ ምስክርም አያስፈልግም ብለው
ውሉ ተጠናቀቀ። ለሙሳም ቤት ውስጥ የነበረ ልዩ ብትር ተፈልጎ ተሰጣቸው። ሙሳ ስራቸውን ጀመሩ። ሁሉም ነቢያት በግና ፍየል ጠብቀዋል ይላሉ ነቢያችን አለይሂ ሰላቱ ወሰላም። የነቢይነቱን ምልክት ሙሳ ላይ ማየት ተጀመረ። ሙሳ አለይሂ ሰላም በውላቸው መሰረት ስራቸውን ጀመሩ። በትራቸውን ይዘው እንስሳቶቻቸውን ይዘው ይወጣሉ። በዚህ በትራቸው ለጊዜው እንስሳቶቻቸውን ይጠብቁበታል። አውሬ ሲመጣም ይመልሱበታል። ለእንስሳቶቻቸውም ከዛፎች ቅጠል ያረግፉበታል። ሲደክማቸውም ይደገፉታል። የውሉ ጊዜ ሲያልቅ ሙሳ ቤተሰባቸውን ባለቤታቸውን ይዘው ወደ ሀገራቸው ጉዞ ጀመሩ። 8 ዓመት ነው የሰሩት። 10 ዓመት ቁርአኑ ላይ የተነገረን ነገር የለም። ወላኪን ነቢ አያጎድልም። የሰራውን ስራ ሁሉ አሳምሮ ነው የሚሰራው። ከነቢዩ በተነገረ ሐዲስ መሰረትም 10 ዓመት እንደሰሩ የሚያሳይ ሐዲስ አለ። ከ10 ዓመት ቆይታ በኋላ ስራቸውን አጠናቀው ባለቤታቸውና በግ ይጠብቁባት የነበረችዋን በትራቸውን ይዘው ጉዞ ጀመሩ ወደ ግብጽ። መንገዱን በትክክል አያውቁትም ነበር። እየተንከራተቱ እየተጓዙ ባለበት ሰዓት ላይ እጅግ በጣም ትልቅ ፍሰት ተከሰተ። ሙሳ ከተራ ሰውነት በመውጣት በጊዜው የነበሩ የሰው ልጆች በሙሉ አለቃና ምርጥ መሆን ወደሚችሉበት እርከን ተሸጋገሩ። ይህ በምን መልኩ ተከሰተ? ዝርዝር ሁኔታው ምን ይመስላል? ኢንሻአላህ ተዓላ በቀጣይ ደርስ የምናየው ይሆናል። አላህ ተባረከ ወተዓላ በሰሙት ከሚጠቀሙ ከቁርአን ተምረው ሐላቸውን ከሚቀይሩ ባሮቹ ያደርገን። ወላሁ ተዓላ አዕለም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።